ሰላም ጤና ይስጥልን ተመልካቾቻችን የህዳር 26 2018 ዓ.ም የዕለተ አርብ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ106000 በላይ ነጋዴዎች ላይ እርምጃ መወሰዱ ተገለጸ። አቶ ታዬ ደንዳአ የ7 ዓመት ከ2 ወር እስር ተፈረደባቸው። ወደ ውጪ ስናልፍ በዴሞክራቲክ ኮንጎና በሩዋንዳ መካከል ታሪካዊ የሰላም ስምምነት መፈረሙን ትራምፕ ገለጹ። ወደ ቀዳሚ ዜናችን እንለፍ። ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ106000 በላይ ነጋዴዎች ላይ እርምጃ መወሰዱ ተገለጸ። በበጀት ዓመቱ ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ106000 በላይ ነጋዴዎች ላይ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ይህን የገለጹት የሚኒስቴሩ የሩብ ዓመት አፈጻጸም ግምገማ ተጠሪ ተቋማቱ በተገኙበት በተካሄደበት ወቅት ነው። በዚህ ወቅት ዶክተር ካሳሁን ጎፌ ባለፉት 4 ወራት በሁሉም ዘርፍ በተከናወኑ ስራዎች ተጨባጭ ውጤት ተመዝግቧል ሲሉ ተናግረዋል። ባለፉት 4 ወራት ከውጪ ንግድ 3.37 ቢሊዮን ዶላር ገቢ ተገኝቷል ያሉት ሚኒስትሩ አክለውም የአገልግሎት አሰጣጥን ለማቀላጠፍ በተከናወነ ስራ 1.34 ሚሊዮን በላይ የኦንላይን ምዝገባና ፈቃድ ስራ መከናወኑን ገልጸዋል። እንዲሁም 603 የንግድ ተቋማት ላይ የኢንስፔክሽን ስራ መከናወኑን ጠቁመው ከነዚህም ውስጥ 59 የንግድ ድርጅቶች ላይ እርምጃ ተወስዷል ብለዋል። በተጨማሪም ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106000 በላይ ነጋዴዎች ላይ እርምጃ መወሰዱንም ገልጸዋል። አቶ ታዬ ደንዳአ የ7 ዓመት ከ2 ወር እስር ተፈረደባቸው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት ጨፌ ኦሮሚያ አባል አቶ ታዬ ደንዳአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈረደባቸው። አቶ ታዬ ዛሬ አርብ ህዳር 26 ቀን 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህግ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ወንጀል ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽኮቭ ጠመንጃ ከ60 ጥይቶች ጋር ተገኝተዋል በሚል ክስ ቀርቦባቸው ነበር። የሴቶችና ማህበራዊ ጉዳይ ሚኒስቴር ከዩኤን ውመንና ከዩኤንኤፍፒኤ ጋር አዲስ ስምምነት ተፈራረመ። ይህ ለ3 ዓመት ተግባራዊ ይደረጋል የተባለው ፕሮግራም በአፋር፣ ትግራይ፣ አማራ፣ ጋምቤላና ሶማሌ ክልሎች ተግባራዊ የሚደረግ ይሆናል ተብሏል። ለዚህ ፕሮግራም የአውሮፓ ህብረትና የስፔን የልማት ድርጅት 6.8 ሚሊዮን ዩሮ የገንዘብ ድጋፍ ማድረጋቸውን ሚኒስቴሩ አስታውቋል። ሀብታም አያሌው ተጨማሪ አላት። የሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት ድርጅትና ከሌሎች አጋር አካላት ጋር በመተባበር በሀገሪቱ በተመረጡ ክልሎች የስርዓተ ጾታ አቅምን ማጠናከር የሚያስችሉ ተግባራት ሲያከናውን መቆየቱን አስታውቋል። በዚህም የሴቶችና ማህበራዊ ጉዳይ ሚኒስቴር በዛሬው ዕለት ህዳር 25 ቀን 2018 ዓ.ም ከዩኤን ውመን እና ከዩኤንኤፍፒ ጋር የስርዓተ ጾታ ድርጅቶች ተቋማዊ አቅምን ማጠናከር የሚያስችል ስምምነት ተፈራርመዋል። ስምምነቱ የተፈራረሙት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በዚህ ወቅት እንዳሉት ይህ ፕሮግራም በሚቀጥሉት 3 ዓመታት ተግባራዊ ይሆናል ብለዋል። ፕሮግራሙ በአፋር፣ በትግራይ፣ አማራ፣ በጋምቤላና ሶማሌ ክልሎች ተግባራዊ የሚደረግ መሆኑንም ሚኒስትሯ ገልጸዋል። ሚኒስትሯ አክለውም ለዚህ ፕሮግራም የአውሮፓ ህብረትና የስፔን የልማት ድርጅት 6.8 ሚሊዮን ዩሮ የገንዘብ ድጋፍ ማድረጋቸውን ተናግረዋል። በዚህ ወቅት የተገኙት በሶማሌ ክልል ሴቶችና ማህበራዊ ጉዳይ ቢሮ የስርዓተ ጾታ ዳይሬክተር ወይዘሮ ዛህራ አብዲ የዚህ ፕሮግራም ዓላማ ሴቶችን በኢኮኖሚ ማብቃትና ፖለቲካዊ እኩልነትን ማጠናከር መሆኑን ገልጸዋል። ከሚኒስትር ክልል አለ፣ ዞን ላይ አለ፣ ወረዳ ላይ አለ፣ እስከ ከተማ መስተዳድር ድረስ አለ ሴቶችና ህጻናት ጉዳይ ቢሮዎች። ስለዚህ የእነሱ የሚጠናከሩበት አቅማቸውን ሆነ በእውቀትም ሆነ በፋይናንሻልም ሆነ በተለያየ እንትኖች የሚጠናከሩበት ሁኔታ ስለሆነ በጣም ጥሩ ግብዓት ነውና ያው 5 ክልል ላይ ነው ለሙከራ የተወሰደው። አንዱ ሶማሌ ክልል ነው። አፋር፣ አማራ፣ ትግራይና ጋምቤላ ነው። የመጀመሪያ እድሉን በማግኘታችን ደግሞ ይህንን የማጠናከሩ ላይ በጣም
ደስተኞች ነን እና የበለጠ ደግሞ ያው የተሰጠን ኃላፊነትም አለ። አደራ የተባልነው ክብርት ሚኒስትር አደራ ያለችንም ስራዎች አሉ። እንደ ክልል ይህንን ስራ ወስደን እስከታች ድረስ አውርደን እኛ ሴቶች የሚጠቀሙበትና ካለው ችግር ወጥተው አቅማቸውና የተለያዩ ሁኔታቸው ከፍ የሚልበት ሁኔታ ለማመቻቸት ያመቸናል የሚለው። ከዚህ ቀደም በክልሉ ተመሳሳይ ፕሮግራሞች ተግባራዊ መደረጋቸውን ያስታወሱት ዳይሬክተሯ ወይዘሮ ዛህራ በተለይ በአፋርና ሶማሌ ክልሎች ያሉ የባህል ጫናዎች ሴቶች በኢኮኖሚ ሆነ በፖለቲካዊ ተሳታፊ እንዳይሆኑ ዋና ምክንያትና ለፕሮግራሙ ተግዳሮቶች መሆናቸውን ተናግረዋል። በመሆኑም ዛሬ ይፋ በተደረገው ፕሮግራም እነዚህን አሳሪ የማህበረሰብ ህጎች በመቅረፍ አቅም ግንባታ ላይ እንደሚሰራ ጠቁመዋል። ያው የሴቶች ሲባል ያው እንደ ሁሉም ክልል ስናየው በተለይ እነዚህ 5ቱ ክልል አማራ ይሻላል ትንሽ። ሌሎቹ 4ቱ ክልሎች ያው ከዚህ በፊትም አጋር ክልል ሲባሉ የነበሩ ክልሎች ናቸው እና በጣም በተለይ ሶማሌና አፋር ላይ የሴቶች ተሳትፎ የፖለቲካ ተሳትፎ ላይ በጣም ዝቅተኛ ነው። ያንን አቅም አግኝተው ሴቶች ብቁ የሚሆኑበትን የፖለቲካ ሊደርሺፓቸውን የሚያጠናክሩበትና ለወደፊቱ ወደ ውሳኔ ሰጭነት የሚመጡበትን አንዱ ያመቸናል የሚል ነው። ሌላው ደግሞ የኢኮኖሚ ተጠቃሚነት ነው። ኢኮኖሚ ተጠቃሚነት ደግሞ ያው ሴቶች እንደምታውቂ ጥገኛ ናቸው። ይህንን ካልተጠቀሙና የቤተሰብን ኃላፊነትም እነሱ ላይ ነው ያለው። ሴቶች ብቁ ከሆኑ ቤተሰብ ብቁ ይሆናል። ቤተሰብ ደግሞ ብቁ ከሆነ ደግሞ ሀገር ትበቃለች፣ ለሚፈለገው ኢኮኖሚ ያው ከፍ ይላል። ስለዚህ ሴቶችን የማጠናከር የማብቃት ስራዎች ላይ በደንብ እንሰራለን የሚለው ነው። እንዲሁም የጋምቤላ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አሪያት ኡጁሉ በበኩላቸው በክልሉ ያለ እድሜ ጋብቻና ጾታዊ ጥቃት እየጨመረ መምጣቱን ተናግረዋል። በዚህም በተለይ ያለ እድሜ ጋብቻ ከፍተኛ የሆነ ኢኮኖሚያዊ ቀውስ እያስከተለ መሆኑን ገልጸዋል። አምና አጠቃላይ አለና ግን እንደ ጥቃት ሁኔታ አስቀምጠናል። መጀመሪያ ላይ ወደ እስከ ሁለተኛ ሩብ ዓመት ወደ 19 የሚሆኑ ኬዞች ደርሷል እኛ ጋር። ከነኚህ 19ኞች ሬፕ ኬዝ ነበሩት ወደ 5 የሚሆን። ስለዚህ እነኚህ ሬፕ ኬዝ ስፔሻሊ ከተማ ላይ ያሉ ነው። ግን ጥግ ላይ ያሉ በአብዛኛው የመረጃ ጋብ ለመድረስ እሱም ችግርም አለ። እንደኛ ቶሎ የሚያደርስበት ከ72 ሰዓት በኋላ የሚደርስ መረጃዎች አሉ። ስለዚህ በዚህ ሁለቱ ሩብ ዓመት ላይ ወደ አምስቱ ሼልተር በመግባት ሕክምናም በማግኘት ስራውም ሰርተናል። የአመቱ ጠቅላላ ወደ 40 የሚሆን ነው አካባቢ ያኔ ወደ 40 ይደርሳሉትና ግን ያለ እድሜ ጋብቻ በጣም ከፍ ይላል። ትንሽ በፐርሰንት ሲሰላ 100% የተጠበቀ ሆኖ ወርዶ ወደ 60 አካባቢ ነው የሚደርሰው። ስለዚህ ካለውን ሁኔታ እሱ ትንሽ እንትን አለው። የአመቱ እንትኑን 40 ደርሶ ከ40ዎቹ ሬፖቹም አሉ፣ ሌላም ጥቃቶቹም አሉ። ስለሆነም በፕሮግራሙ እቅድ መሰረት ለክልሉ የሚበጀተው የገንዘብ ድጋፍ በዋናነት ያለ እድሜ ጋብቻን ማስቀረትና ለጾታዊ ጥቃት ተጋላጭ የሆኑ ሴቶችን በኢኮኖሚ ለማብቃት ይውላልም ብለዋል። የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት መፈጸሙን ገለጸ። የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት አፋህድ ጋር የሰላም ስምምነት ማድረጉን ትላንት ህዳር 25 ቀን 2018 ዓ.ም ምሽት አስታውቋል። የክልሉ መንግስት ኮሚኒኬሽን በተጠቀሰው ዕለት ምሽት በይፋዊ የፌስቡክ ገጹ ባጋራው መረጃ በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት መደረጉን ገልጿል። ኮሚኒኬሽኑ በመረጃው ስምምነት በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከል መደረጉ ተጠቁሟል። ስምምነቱ የክልሉ መንግስት ሰላም የሰጠው አማራጭ አንዱ አካል ነው ያለ ሲሆን አክሎም ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ብለዋል። በስምምነቱ በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸው የተገለጸ ሲሆን ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር መሆኑ ተገልጿል። ይህ በእንዲህ እንዳለ የአማራ ክልል መንግስት ጋር የሰላም ስምምነት ላይ እንደደረሰ የተነገረለት የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ከቀናት በፊት ለመንግስት ሰላማዊ በሆነ መንገድ እጅ ሰጥቷል የሚሉ መረጃዎች በተለያዩ የማህበራዊ ትስስር ገጾች ሲሰራጩ ቆይተዋል። ካፒቴን ማስረሻ ሰጤ የሰላም ስምምነቱን አስመልክቶ በሰጡት አስተያየታቸው ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል።
እኛ ለሰላም ቅድሚያ በመስጠትና የኢትዮጵያን ብሔራዊ ጥቅም በጋራ ለማስከበር ነው ስምምነቱን የተፈራረምነው ሲሉም አክለዋል። በአማራ ክልል ከፋኖ ኃይሎች ጋር በሐምሌ ወር 2015 ዓ.ም የተቀሰቀሰው ጦርነት 3ኛ ዓመቱን ጀምሯል። ሰብአዊና ቁሳዊ ጉዳቶችን ያደረሰውን ይህንን ጦርነት ለማቆም ይረዳል የተባለለት የሰላም ስምምነት መደረሱም ይፋ ተደርጓል። ለማርበርግ ቫይረስ የሙከራ ክትባት ሊሰጥ መሆኑን ጤና ሚኒስቴር አስታወቀ። የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ መሆኑን የጤና ሚኒስቴር አስታወቀ። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀምር ሲሆን የጤና ባለሙያዎችንና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ የሚሰጥ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። ለዚህም የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ የተገኘ መሆኑን ሚኒስቴሩ አስታውቋል። በአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውልም ነው የጤና ሚኒስትሯ ዶክተር መቅደስ ዳባ የገለጹት። ጤና ሚኒስቴር ወረርሽኙን ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክሮ የቀጠሉ መሆኑን የገለጹት ዶክተር መቅደስ ለዚህም የቅኝትና ቁጥጥር ስራው ማጠናከር የጤና ባለሙያውንና ጤና ሰራተኞችን ጨምሮ ተጋላጭ የሆኑትን በመጠበቅ ላይ ትኩረት በማድረግ የመከላከል ስራው አጠናክሮ መቀጠል አስፈላጊ መሆኑን አመላክተዋል። ክትባቶቹን ለጤና ሚኒስትሯ ዶክተር መቅደስ ዳባ ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው አሜሪካ ክትባቶቹን በባርዳና ሳቢን የክትባት ተቋም በኩል ለኢትዮጵያ ድጋፍ ማድረጓን ተናግረዋል። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስ ድጋፍ ማድረጓን አዲስ ማለዳ ትላንት መዘገቧ የሚታወስ ሲሆን ከድጋፎቹ መካከል አንደኛው ክትባት መሆኑን ዛሬ የጤና ሚኒስቴር ባወጣው መግለጫ አስታውቋል። ይህም ኢትዮጵያ የማርበርግ ቫይረስን ለመቆጣጠር እያደረገችው ያለችውን ጥረት የበለጠ ሊያግዝ እና ወደፊት ሊያራምድ የሚያስችል መሆኑን አምባሳደር ኤርቪን ማሲንጋ ድጋፉን ባስረከቡበት ወቅት መግለጻቸው ይታወሳል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አርኤስኤፍ በሱዳን ካሎጌ ክልል ውስጥ ህጻናትን ጨምሮ በደርዘን የሚቆጠሩ ንጹሃን ሰዎች መግደሉ ተገለጸ። የሱዳን ዶክተሮች ኔትወርክ ጥቃቱን ተከትሎ ባወጣው መግለጫ አርኤስኤፍ ሆን ብሎ የአጥፍቶ ጠፊ አውሮፕላኖች ጥቃት አድርሷል ብሏል። ጥቃቱም በመዋለ ህጻናትና በተለያዩ የሲቪል ተቋማት ላይ ያነጣጠረ ነው ተብሏል። በደቡብ ኮርዶፋን ግዛት ውስጥ በሚገኘው ካሎጌ ከተማ በመዋለ ህጻናትና በሌሎች ቦታዎች
ላይ RSF ባደረሰው ጥቃት የሟቾች ቁጥር ወደ 47 ደርሷል ነው የተባለው። በተጨማሪም በርካታ ህጻናትን ጨምሮ 50 የሚጠጉ ሌሎች ሰዎች ቆስለዋል ሲል ሁለት ወታደራዊ ምንጮች ለአልጀዚራ ተናግረዋል። እንደ ምንጮቹ ገለጻ RSF ሐሙስ ዕለት ባደረሰው ጥቃት የከተማ ሆስፒታልና የመንግስት ህንጻም በቦምብ ተደብድቧል መባሉን አልጀዚራ ዘግቧል። በህክምና ላይ ከነበሩት መካከል በደረሰባቸው ከባድ የአካል ጉዳት ምክንያት ህይወታቸው ማለፉንና የሟቾች ቁጥር ከዚህ ሊያሻቅብ እንደሚችል ዘገባው አክሏል። በተጨማሪም በRSF እና በሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን አልሂሉ በመዋለ ህፃናትና በተለያዩ የሲቪል ተቋማት ላይ ባደረጉት በካሎጊ ከተማ ውስጥ በተፈጸመው የአጥፍቶ ጠፊ አውሮፕላኖችን ጥቃት 4 ህፃናትና 2 ሴቶችን ጨምሮ ቢያንስ 9 ሰዎች ተገድለዋል። ይህ ጥቃትም የዓለም አቀፍ የሰብአዊ ህግጋትን በከባዱ የጣሰና የሲቪሎችን ኢላማና ወሳኝ መሰረተ ልማቶችን የወደመ ነው ሲሉ የሱዳን ዶክተሮች ወቅሰዋል። ለሶስተኛ ዓመት እየቀጠለ ባለው አስከፊ የሱዳን የእርስ በርስ ጦርነት ውስጥ RSF በሰላማዊ ዜጎች ላይ ከባድ የዘር ማጥፋት ወንጀል መፈጸሙ ይታወቃል። በተመሳሳይ የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን SAF የተባለው ቡድን ደግሞ በጦርነቱ ውስጥ አሰቃቂ ድርጊቶችን ፈጽሟል በሚል ተከሷል። ባለፈው ሐሙስ የተባበሩት መንግስታት ድርጅት በሱዳን ኮርዶፋን ግዛት በተቀናቃኞቹ የታጠቁ ኃይሎች መካከል የሚካሄደው ከባድ ውጊያ ሰብአዊ እልቂት ሊያስከትል እንደሚችል ማስጠንቀቁን ዘገባው አስታውሷል። በመጨረሻም በዲሞክራቲክ ኮንጎና በሩዋንዳ መካከል ታሪካዊ የሰላም ስምምነት መፈረሙን ትራምፕ ገለጹ። የዲሞክራቲክ ሪፐብሊክ ኮንጎና የሩዋንዳ መሪዎች በዋሽንግተን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተናጋጅነት በተካሄደው ጉባኤ በቀጠናው ለረጅም ጊዜ የዘለቀውን ግጭት ለማስቆም የሚያስችል የሰላም ስምምነት ተፈራርመዋል። ሁለቱ ሀገራት ባለፈው ሰኔ ወር የተደረሰው ስምምነት በመካከላቸው ያለውን ወታደራዊ ግጭት ማስቆም እንዳልቻለ ተንታኞች ገልጸዋል። በመሆኑም በመሪዎች መካከል ጉባኤው ከመካሄዱ በፊት በዲሞክራቲክ ሪፐብሊክ ኮንጎ በተፈጥሮ ሀብቶች በበለጸገው ምስራቃዊ ግዛት በሩዋንዳ ይደገፋሉ በሚባሉ አማጽያኖችና በመንግስት ኃይሎች መካከል እንደገና ግጭት ተፈጥሮ ነበር ሲል ቢቢሲ ዘግቧል። የዲሞክራቲክ ሪፐብሊክ ኮንጎ ጦር በበኩሉ ተቀናቃኞቹ የሰላሙን ሂደት ለማበላሸት ሙከራ አድርጓል ሲል ከሷል። ነገር ግን አማጺው የM23 ቡድን ከዲሞክራቲክ ኮንጎ ጦር ሰራዊት ጋር የገባውን የተኩስ አቁም ስምምነት በመጣስ ጥቃት መፈጸሙን አስታውቋል። በአመቱ መጀመሪያ ላይ M23 በሺዎች የሚቆጠሩ ንጹሃንን የገደለ ሲሆን በተጨማሪም በርካቶች ከቤት ንብረታቸው የተፈናቀሉበትን ጥቃት የምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰፊ ቦታዎች ላይ ጥቃት በመሰንዘር አካባቢውን ተቆጣጥሯል። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሼሴዲኪ እና የሩዋንዳቸው አቻቸው ፖል ካጋሜ ከቅርብ ዓመታት ወዲህ በተደጋጋሚ ስድብ መሰል ንግግሮችን ሲለዋወጡና እርስ በርሳቸው ሲወቃቀሱ መቆየታቸውን ዘገባው አስታውሷል። በመሆኑም ሐሙስ ዕለት በተካሄደው የፊርማ ስነ ስርዓት ላይ በመሪዎች መካከል ምንም አይነት የሰላምታ ልውውጥም ሆነ መጨባበጥ አልነበረም ተብሏል። ትራምፕ እንዳሉትም በሁለቱ መሪዎች ላይ ትልቅ እምነት አለኝ ሲሉ ለጋዜጠኞች የገለጹ ሲሆን ከዚህ ቀደም የሁለቱንም የመካከለኛው አፍሪካ ፕሬዝዳንቶች ስም በተሳሳተ መንገድ መጥራታቸውን ተናግረዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ
በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።